እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው። ተጓዥ ልቤ ሰላም ነው ወንድሜ? ምንድን ነው የሚሸተው እዚህ አካባቢ? አይሸትም? አሬ ሰፈር ገማ ምንድን ነው የሚሸተው? አይሸትም? አረ ወንድሜ ልጸዳዳበት በእናትህ። እንተ ራሱ ምን ሆነ ነው በእናትህ? ሰላም ነው አባት? አረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤን ሰረቅ 09 እሺ፣ ሁለተኛ ሌላ የሬሳ ሳጥን እንዴ? የዘላለም መኖሬን እየፈለኩ ነበር። 09 ቆይ ሌላም አለኝ። ቆይ በምሽት እዚህ ምን ታደርጋለህ? ጨረቃ ሰማያል እንደ ቤቷ 09 ወንድሜ ዳነኝ እያልክ እየተጨነክ ነው? ዳነ በቃ አትጨነቅ። አታማንም? አዎ ሰላም ፋሚሊ፣ እንግዲህ ይሄ ወንድማችን ታሞ የገቢ ማሰባሰቢያ እየደረገ ነው። ልጄ እንጀራ አባትህ ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነስቤን ለማጥፋት ራሴ መቆጣጠር አልችልም። የቤቱ አቦራ አይደለ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈነው። ከዛ እኔን እናቴን አትምታት። በ30 ዓመት የ7ኛ ክፍል ተማሪ ሆነ ወይ የበክራይ ወይ ደባል አይደለ? እኔ ዱነግ ነኝ። አባትህ አንበርክከኝ አልገርፍህ። ያው አይኑን እንዳታየው እሺ ቤቢዬ። ያው ሁሉም ያልፋል ሲለኝ ነው እዚህ ቤት ዘበኝነት የተቀዳለሁ። ፋንቱዬ ወልይ ስምሽን ተነቀስኩት። እርግጠኛ ነህ ፋናት የሚመቻል? እህቴ ይህንም ያህል ግንባር ይዘሽ ጭራሽ የመርሳ በሽታ ይዞሻል። አይከብድም ወይ በልብ ያለን ሰው መርሳት? ስንት ነው ሂሳቡ እናቴ? 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ማነው? ሰላም ነው ራይድ ነህ? አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚያኝ? አንገት ሰራኝ ነው እንዴ? አረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ለማንኛውም በሩን ልዝጋው። በሩን ቆለፈው። የሆነ ነገርማ ማድረግ አለብኝ። ረፍቅዝ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። ቆይ ዘፈን ልክፈት። አነ እዚህ ጋር ሳላስከፋ ተረጋጋ። ስርየት ማንጋ ያረገኛል እንደ ጋጋ። ወይዴ ይህ ነገር በቃ ቢቀርብኝ ይሻላል እንዴ። ለምን ካንስል አላደረገውም? ይቅርብኝ በቃ። በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለን ካለቀት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው። ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው። ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት። በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለከውን ነገር እንሰጣለን፣ ግን በእናትህ እሱን እንውሰድልን። ምንም ነገር የማልፈልገው ስማ። እሺ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይኸውልህ እዚህ ያሉትንም ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ያቆየን ልሰማኝ አልቻለች። አትያማል እንዴ? ና ቆይ ምንድን ነው የሳቅሽው? አንዳንዴ
ጉማሬ በሆንኩ እላለሁ። ትምህርት የለ፣ ስራ የለ፣ ተጨቃጫቂ ሚስት የለ፣ ዝም ብሎ መብላት። ና ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ። አመሰግናለሁ። ሰላም እንዴት ናችሁ? እኔ ዶክተር ጋምጣው ነኝ፣ የስነ ልቦና አማካሪ ነኝ። ስለዚህ እዚህ ሁላችንም የተገናኘ ነው ስላለባችሁ ሱስ ግልጽ ሆናችሁ እንድናወራ ነው። ስለዚህ ከማን እንጀምር? እሺ ካንተ እንጀምር። ሰላም እንዴት ናችሁ? ናቲ ይባላለሁ። እኔ የማሳጅና የሞሮኮ ሱሰኛ ነኝ። አክቹሊ አሁንም የመጣሁት ከዛ ነው። ቀጥታ አልገባኝም ማለት እንዴት ነው? ማሳጅና ስቲም ውስጥ የሚደረጉ የሞሮኮ ዘማች ነው። ይቅርታ፣ እዚህ ያላችሁት ሁላችሁም ራሳችሁን ለመለወጥ ነው የመጣችሁት። ስለዚህ አንዱ ባንዱ ላይ ባይስቅ ጥሩ ነው። አንተ መቀጠል ትችላለህ። ሰላም እንዴት ናችሁ? አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። የቲክቶክ ሱሰኛ ነኝ እኔ። ስሜ ማን ያልከኝ? አዶናይ። አይ ቲንክ የኔ ተራ ነው መሰለኝ። ስሜ በረከት እባላለሁ። ከ6 ዓመት ጀምሮ የጫት ሱሰኛ ነኝ። እንዴት በ6 ዓመት ጀመረ? አያቴ ያካፍለኝ ነበረ። አያቴ በማካፈል ያምናል። እንዲሁም ከጫቱ ጋር አብሮ ሲጋራ፣ አረቄ፣ ካቲካላ፣ ጠጅ፣ ቦርዴ፣ ኮረሪማ፣ ነጭ ሽንኩርት፣ ዝንጅብል። በቃ በረከት እናመሰግናለን። እሺ ወደ አንተ እንምጣ። እሺ እኔ ስሜ በርጠሚዮስ ነው። ኢንኬዝ ቲቪ ዜና ላይ ምናምን ካያችሁ ሰሞኑን በጣም ብዙ ሰው እየተገደለ ነው። አዎ ሰምተናል። እኔ ነኝ ገዳዩ። አክቹሊ ግን አሁን መግደል አቁሜያለሁ። ምክንያቱም በጣም ብዙ ሰው እየተባነነብኝ ስለሆነ፣ ፕላስ ደግሞ ሰዓት ራሱ ወይኔ አመለጡኝ። ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች። እስከ መቼ እናት አልጋ ላይ ቁጭ ብለህ ምን ትላጫለህ? ዛሬ ህይወትህን ልቀይረው ነው የመጣሁት። ከራስ አርፈህ ለቤተሰቦች ከቤተሰቦች ህይወትህን ልቀይር ባልኩ እኔ ልቀይር። በዛሬው የአየር ንብረት ዘገባ መሰረት በስተደቡብ በኩል ቀላል ዝናባማ እንደሚሆን አብዛኛውን ክፍል ምንድን ነው? አንተ ውሻ! በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ? ቶሎ ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙ። ውሃ ጠጡ። በእናትህ ሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉዶጉ ባት ቅደም አንቺ ደርሰሽ ነኝ። ስማ ትሽቆያለሽ። ደርሰን ግባ እከተልሃለሁ። ምን እናቴ ግማሽ መንገድ ላይ ምናምን ደርሰባት። እግዚአብሔር በእናትህ ባት ግባ እመጣለሁ። እኔ ትንሽ ጉዳይ ስላለኝ ሻይ ቡና ብዬ ምሪ እንዳልጠጣ እኔ በሊፍት እመጣለሁኝ። ባት አንድ ጉንፋን ይዞኛል። እዛ ክሽር ጠጣ ግማሽ መንገድ ላይ ምናምን ደርሰባለሁ። እናቴ እኔ በእናትህ እኔ ሻይ እግዚአብሔር እመጣለሁ። እናትሽ ግን እመጣለሁ። ቻው እመጣለሁ። ባት ማለት እያዞረኝ ነው። ስልኬ ስክሪኑ ተበላሽቶ ነበረ ወንድሜ። ፋርማሲ እኮ ነው ያለው። ያሟል መሰለኝ። ችክን ሹጋ ቤቢ ወይ ና፣ ጓደኞች በር ላይ እየፈለጉ። የኔ ጓደኞች? አዎ ና አታስቁማቸው። ማን ናቸው? የእውነት ከኛ የምታመልጥ መስሎ ነበር። ቆይ ምንድን ነው የምትፈልጉት? ገንዘቤን ነው። አንተ ማረባ ስጋህን ላሞራ ቆራርጬ ነው የምሰጥልህ እኮ። እሰጣችኋለሁ አልኳቸው። ለምንድን ነው የምታስቆማቸው? አስገባቸው እንጂ። አይ አንገባም። ማሰር አንገባ። አስገባቸው። አራኔ ተጫወቱ እንጂ። እየተጫወትን ነው እና እንደምታውቁት አባቱ ከሞተ አባቱ ሞቷል እንዴ? አባቱ ማለት አዎ። ብቻ ግን እግዚአብሔር አንዱን ሲወስድ አንዱን ይሰጣል። አባቱን ቢወስደውም ግን 1 ሚሊዮን ብር አውርሶ ሞቶ አዎ ደስ አይልም። አንድ ሰላም አጥቃዷል። እውነቴን ነው። ምንድን ነው የሚሰሩት? ኖ የሞተው አልታወቀም። ወይኔ አባዬ ስልክ ነው አሌቱስ ያውልህ ግባው የቴም አለ። ምንድን ነው? በቃ የሆነ ነገር አድርገው። ወዴት ነው የምትሄደው? አትሊስት የሬሳ መቅበሪያውን ብር እንኳን አትሰጠንም? ከኋላ ዶክተር። ወይ ጉድ! ምን አይነት አባዬ ታለ? አባዬ
አንተ ሌላኛው ልጅ ነህ? ወንድሜ መጥቶ ነበር። አሁን ሄደ። ስልክና አለች ወሰደው። ያስጠላ። ምንድን ነው? ተስማምተን እኔ ልገለው ሀብቱን ከዛ ልንካፈል ያሰራልኝ። ነፍስህን ይማረው እንግዲህ። አውቄው ነበር እነዚህ ሰይጣኖች። ወይኔ ፀሐዩ እንዴት ነሽ? ደህና ነኝ። አመሰግናለሁ። ጠረንሽ በጣም ደስ የሚለው። ኧረ ዞር በል በእናትህ። እንዴ በጣም ይቅርታ። በቃ እንሂዳ። ቦታውን ወደድሽው? ምን አባቱን እንኳን አላመንሽ አንተ። እንዴ ምን አባቱ ነሽ እንዴ አንተማ። እና በጣም ብታይ ህይወት ፈትናኝ ነው። እኔ አላምንም። የምወደው ዘፈን መጣሽ። ይሁን አምሮ በቃ ለዚህ ነው እንዴ? በእናትሽ እንዴ በእናትሽ ናሽ በእናትሽ በጣም ይቅርታ። ኦሆ ያያ በማለሽ ኦሆ ማናችሁ ምን እንዴ እናታ መቼ ወደ ተበላሸ ታውቃላችሁ? እናንተ ነው እንደልኩበት ቀን ነው። ምነው አሁን የመከረው እንዴ ልጄ ምንድነው ክብሽ አንተ እንዴ ልደበድበኝ ነው ለሴት ተደረባ። ወይኔ ለምንድን ነው በራተኛ ሊያባረራችሁብኝ? በተለይ አንተ ሲያስሆን ይዘህ ነው። እኔ ምን ልቀፍ? ሂድና ፖልቀፍ ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነት ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ ሳይኖር ተመልካች ራይት ግባ። ያው አስጀምራለሁ። እሺ ምንድን ነው የሚሸተው? የሆነ የሚሸት ነገር አለ። ቆይ አይቻውን ወዴት እየወሰድከኝ ነው? መንገድ ስተናል እኮ እንዴ! ኧረ መንገድ ስተናል። ስማ የደብረህ ማሚስቴ ብቻ ችግር የለውም። ኧረ ወለዲ ጋር መጨቃጨቅ አለብኝ። አንቺ ዝም በይ። እዛች ቤት እንግባ። ዝም በይ በቃ። ሴትዮ ሞተች። $700 ብር። ምንድን ነው? ዛሬ ያየውን ለማንም ሰው እንዳትናገር። ኧረ ለምን ነገር የት እንደምትኖር አይቻለሁ። ብታወራ ቀብርሃለሁ። እሺ ቻው። አመሰግናለሁ። ቆሻሻ እኮ ነው። መውደድ ያገሬ ሰው ተይ ተይ መውደድ ያገሬ ሰው